ውድና የተከበራችሁ የቲጂ ዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ እንደምታውቁት በአዲስ ነገር ይዤላችሁ ከች ብያለሁ። እንዴት አላችሁ? እንደምን እስከረማችሁ? እግዚአብሔር ይመስገን። ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ቤተሰቦችን። ኮሜንት አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። የምሰራውንም አበረታቱኝ። ቪዲዮዬን ሼር በማድረግ አበረታቱኝ። ከተማራችሁት ትምህርት ደግሞ ኮሜንት ላይ እያስቀመጣችሁ አበረታቱኝ እላለሁኝ። እሺ፣ የአዳም ልጆች የሚለው መንፈሳዊ ፊልም ዛሬ ደግሞ በክፍል 7 ይዤላችሁ መጥቻለሁ። በክፍል 7 የተመለከትነውንና ያየነውን እስኪ አብረን ምን እንደተማርንና ምን እንዳየነ አብረን የምናይ ይሆናል ማለት ነው። ስለዚህ እዝራ ጠፍቶ ነበርና እዝራ ያለበት ቦታ ከጫካ ቦታ ላይ ነው እና የነበረው። ወደ ጫካው ቤተሰቦቹ እየሄዱ እያለ ነበር ያቆሙ። ቤተሰቦቹ ወሱ ካለበት ቦታ ሰው ጠቁሟቸው ይዟቸው እየሄደ ወደ ጫካ አባ እናቱና እህቱ የምታሳያቸው ልጅ ሆነው ፊትና ኋላ ሆነው እያመሩ ወደዛ ጫካ ቦታ ላይ እዝራ ካለበት እየሄዱ ነበረ። ራማ ደግሞ እዛው ሆኖ ከጓደኞች ጋር በምድር ላይ ስትኖር መጠጣት፣ መጨፈር፣ መደሰት ነው። ሞት እንዳለ እያወቁ መሞት አለ እኮ እንሞታለን፣ ሳንሞት መደሰት ነው ይላሉ። ሞት ነገ ጧት ምንም ሳታንገራግር እንደምትመጣ ሞት እንዳለ እያወቁ እንኳን እነሻንቆ ግብረ አባሩ ሆነው ስለ ሞት ያወራሉ። ሞት ነገ ጠዋት ንስሐ ሳንገባ ስጋ ወደሙን ሳንቀበል ብንሞት መንግስተ ሰማያት የምናገኝ መስሏቸዋል። ስለዚህ እነሱ በዓለም ብቻ ደስታ ያለ ነው የመሰላቸው። የሰማይ ቤቱን ደስታ አልፈለጉም። የምድራዊ ደስታን ነው የፈለጉት። ስለዚህ ውስጣቸውን ስጋቸው አሸንፏቸው በስጋ መደሰት ነው የፈለጉት። ስለዚህ ምን ያሉ በህይወት ስትኖር ሁሌም ደስተኛ ሆነ፣ ሁሌም ደስተኛ ሆነ፣ ጨፍር፣ ጠጣ፣ አትጨናነቅ በሚለው ነውና እያሉ ያሉት። የእዝራና የራማ ቤተሰቦች ግን በጣም ተጨንቀውም ስለነበረ የልጇ ሀዘን ውስጧ ይነበባል። የምር በጣም ነው የሚያሳዝነው እና ወገቧን ታጥቃ ነበር እየበረረች ወደዛ ጫካ ቦታ ላይ ሲሄዱ ያላሰቡን ነገር ተፈጥሮ አገኙት። ልጇ ወድቆ የለበሰው ነጠላ ላይ ተለብሶ አገኘችው። ዋይ እያለች እህቱም እናቲቱም እያለቀሰች አባም ነበሩ ይዘው ወደ ቤት ሄዱ። ልጇ ቢሞትም ግን የልጇ መሞት ውስጧ ላይ በጣም ስብር ብላለች። እህቲቱም አላመንኩም ምነው ሳታመክረኝ በማለት ምርር ባለ ሀዘንና ለቅሶ እያለቀሰች እህቲቱም እናቲቱም እያለቀሱ እቤት የሚያጽናናቸው ሰዎች ነበሩ። ሻንቆ ምንም እንደማላደረገ ምንም እንዳልሰራ ከዛ ቤት ላጽናና ብሎ ገባ። ላጽናና ብሎ ገብቶ እናቱን ሰላም አላት። እናቱን ሰላም ቢላት ልጇን እንደዛ አድርጎ ሰላም ባለበት ምን አይነት ወይኔ! ትንሽ እንኳን የሰው ልጅን መንቀጥቀጥ ባህሪ እንኳን አያመጣም። ምንም አልመሰለው። እንዳውም ወይኔ ወንድሜ ወንድሜ እያለ ነበር ሲያለቅስ የነበረው። እናት ውስጧ ተሰብሯል፣ እህት ውስጧ ተሰብሯል። እንደዛውም ብሎ ከዛ ከጎረቤት የሚያውቁት የሚሉት ግን የስንቱን ሰው ህይወት እያጠፋ አላማው እሱ ወደ ቤተ ክርስቲያን የሚሄዱትን ሰዎች ከቤተ ክርስቲያን እንዲወጡ እኛ ካለንበት ቦታ ኑ ተደሰቱ እያለ ሰዎቹን ወጣቱን እየወሰዳቸው ነው እያሉ እዛ የተቀመጡት ሰዎች ስለሱ ያወራሉ። አንደኛዋ ብድርግ አድርጋ ተው ነውር ነው፣ እንደዚህ አይነት ነገር አትበሉ፣ ኃጢአት ነው፣ ስለ ሰው አነማ፣ ስለ ሰው አናውራ፣ እኛ የራሳችንን ኃጢአት ተሸክመን ስለ ሰው የምንናገረው ተው እያለች ብትናገራቸውም እውነቱን የተናገርነው እኛ። እዝራንም የገደለው እሱ ነው፣ እርግጠኛ ነኝ እዝራን የገደለው እሱ ነው። እስቲ ባላየሽው ነገር ሰውን አትኮንኝ፣ ሰውን አትበይ። እግዚአብሔርም እንደዚህ አይነት ነገር አልፈቀደልንም። በመጽሐፍ ቅዱስም እንዳየነው
ስለ ሰው አትናገር፣ ስለ ራስህ ተጨነቅ፣ ስለ ሰው አትጨነቅ። ስለዚህ አንድ ሰው ስለ አንተ ስለተናገረ ብቻ አንተ ምንም ክብርህ አይቀነስም። ግን ሻንቆን ግን ትክክለኛ ነገር ነው እየተናገሩ የነበሩት። ግን ስለ ሰው እንደ እሜት ነው የሆነባቸው እንጂ እርግጠኛ ትክክለኛ ነገር ነው የተናገሩት። ከዛ የተማርነውን ከንቱ አታድርጉት፣ ያዳመጥነውን ከአባቶች የሰማነውን ነገር ከንቱ አታድርጉት፣ ጥሩ አይደለም ልጆች እያለች እንደ መቆጣት አለቻቸው። እነሱም ዝም አሉ። ከዛ ይሱም ሀዘን የሚያጽናና መስሎ እህቱን የእዝራንና የራማን እህት ጠጋ ብሎ በጣም ቆንጆ ነሽ፣ ታምሪያለሽ አላት። እዛ በጣም ደነገጠች። አይዞሽ ጥናቱን ይስጥሽ ምናምን አላት። መለስ አርጎ ሰው ስለነበረ ማለት ነው። የድፍረቱ ድፍረት በሀዘን ተውጣ በወንድሙ ሀዘን ተውጣ እንደዛ እየሆነች እሱ ግን ሌላ ነገር ለመናገር መድፈሩ፣ ስለ ቁንጅና ማንሳቱ። እሷ ቁንጅና መች አስጨነቃት? ከዛም እንደዛ ብሎ የሚያጽናና መስሎ ደርሶ ሄዶ በጎን ደግሞ ራማን ገንዘቡን እናትህን ሂድና ጠይቅ፣ እናቴ ሀዘን ውስጥ ሆና ልትሰጠኝና ልታናግረኝ ፍቃደኛ አትሆንም። አሁን በልጁ ሀዘን እናት ያለችው፣ ትንሽ ታገሰኝ ቢለው ጠይቃት፣ ዝም ብለህ ስለ ሀዘን ምናምን ትላለህ፣ ሂደህ ጠይቃት፣ ገንዘቡ የት እንዳለ ገንዘብ ስጭኝ ብለህ ጠይቃት፣ ስለዚህ ውርሱን ትስጥ እያለ ይገፋፋዋል። ከዛ እህትም ደግሞ እንትን እያለች ነው ምናምን ሲለው፣ አይ እህት እሷም ደግሞ እንደ ወንድሜ የምታንገራግር ከሆነ የወንድሜ እጣ ፈንታ ነው የሚደርሳት ብሎ እንግዲህ አሰቡት። በእህትና በወንድሙ ላይ፣ ወንድም በወንድሙ ላይ፣ እህት በወንድሟ ላይ የሚነሳበት ዘመን ላይ ደርሰናል። እና እንደዛ እያለ ሲያናግረው፣ አይ እሷንማ ተዋት ትቀመጥ ለሌላ ጊዜ፣ ልክ እንደ እንትን ነገር አድርጎ ማለት ነው። ምግብ ይመስል እህል ይመስል ለሌላ ጊዜ ይቀመጥ ብለው የሰው ልጅ ህይወት ነፍስ ለማጥፋት ማለት ነው ጊዜና ቦታ እየጠበቁ። ግን እግዚአብሔር ያልፈቀዳትን ነፍስ እነሱ ምንም ሊያደርጉ አይችሉም። መስሏቸው ነው እንጂ የእነሱስ መጨረሻ ምን ይሆን? እግዚአብሔር ከቶ ልቦናቸውን ይመልስልን የሚያሰኙ ናቸው። እናት በውስጧ ቢሰበርም ሁሌም ግን መቼም መርሳት የሌለባቸው ነገር ቢኖር በሀዘንም ብትሆኑ በደስታም ብትሆኑ የእግዚአብሔርን ደጃፍ ማቋረጥ የለባቸውም። ስለዚህ እሷ በሀዘኗ በልጇ ሀዘን እንኳ ራሱ ብትሰበርና ብትል ቀጥታ ወደ ቤተ ክርስቲያን ሄዳ አምላኪ ሆይ የልጄን ሀዘን የምወጣበትን ጥንካሬ ስጠኝ፣ አባም እንዳሉኝ አባም እንደመከሩኝ እንዳስተማሩንም እባክህን ጥንካሬውን ስጠኝ እያለች ብቻዋን ቁጭ ብላ እግዚአብሔርን እየተማጸነች እና እየለመነች እያለ ልጇ መጣች። እናቴ በይ ተነሽ ወደ ቤታችን እንሄድ፣ ይበቃሻል፣ አንተ ያትዘኝና ወይ ስትላት ልጇ መጠታ፣ ልጄ ቤታችን እኮ መኖሪያችን እኮ ይሄ ነው፣ ቤቴን ትቼ ወዴት ልሄድ አለቻት። አይ እናቴ የዕለት ማሳረፊያ ቤታችንን ነው እኮ ያልኩሽ እንጂ ይሄን እኮ አይደለም። እርግጥ ነው አዎ ይሄ ማሳረፊያችን ቤታችን ነው፣ ግን የስጋ ማሳረፊያችን ነው ያልኩት። ልጄን ካጣሁት በኋላ ልጄ ከጠፋብኝ በኋላ ውስጡ ጨለማ ሆኖብኛል፣ ቤቱን ጠላሁትኝ። ልጄ ተይኝ እባክሽ ልቀመጥ ስትላት፣ ምን ነው እናቴ አባ ያሉንን አልሰማሽም እንዴ? እግዚአብሔር የወደደውን ነው የሚያደርገው። በእግዚአብሔር ፊት ሀዘንን አታብዙ። በምድር ላይ ሀዘን የገጠማችሁ ደስ ይበላችሁ ያለውን አልሰማሽምን ብሎ የመከረንን እንዴት ዘነጊዋለሽ እናቴ? በይ እንሂድ ብላ ልጅ እናቷን አጽናንታ እናቴ ሆይ እንሂድ ብላ ወደ ቤት ይዛት ሄደች። ወደ ቤት ይዛት ስትሄድ ራማ ከፍቅረኛው ጋር ሆኖ የውርሱ ወረቀት ያለበትን ቦታ እየፈለገ ከፍቅረኛው ጋር ሆኖ እየፈለገ ምኝታ ቤት ሆነው ዳሎብ ሲበረብሩና ሲከፍቱ እህትና እናት ይደርሳሉ። ቤተሰቦቹን መጡ ብላ ስትደነግጥ፣ ምን ያስደነግጥሻል አትንበቅሎቂ ብሎ እንደ መሳደብ ብሎ አብራው የመጣችውን ልጅ እንደ መሳደብ ምናምን ሲል እህቲቱ ድረስ ብላ ምን እየሰራችሁ ነው ምናምን
ብላ ስትናገር አይ እያስተካከልን ነው ብላ እቃውን ብድርግ የመነዛዘሩትን ስታነሳ ተቆጣት። አስቀምጩ ብሎ ተቆጣትና በቤቴ የፈለኩትን ነገር ማድረግ አልችልም እንዴ? የፈለኩትን ነገር መስራት አልችልም እንዴ? ይወጣ የገባ የምትሉኝ በቤቴ ምናምን ብሎ ጮኸባት። አይ ሻሂ ላመጣላችሁ ፈልጌ ነው እንጂ እኮ እንደዚህ አልል ፈልጌ አይደለም ብላ በድንጋጤ በፍርሃትና አይኗ ቀለው ቀለው እያለ ወንድምን መፍራት ማለት አስቡት እንግዲህ ወንድም ጋሻ መከታ የሚሆን ነው። እህት ስታዝን እህት የምን ሆነች ብሎ እህት ጥቃት ሊያደርሱባት ሲሉ ፈጥኖ የሚደርስ እንደ አባት መከታ ሆኖ ነው። አባት በሌለ ሰዓት ወንድም ነው ታላቅ ወንድም መከታ ጠለላ ሆኖ የሚጠብቀንና የሚለን። እሱ ግን ያንን አይደለም ያደረገው። ውስጧ እንዲፈራና እንድትፈራ ነው ያደረጋት። ምክንያቱም ወንድሟን ና ብሎ የወሰደው እሱ ስለሆነ በስልክም ሲነጋገርም ሰምታው ስለነበረ ወንድሜን እሱ ነው ያስገደለው ወይም እሱ ነው የገደለው የማለት ሀሳብ ስላላት ለዛ ነው የፈራችው። ወንድሜ ፍጹም ተቀይሯን እያለችም በልቧ ስለምታብሰለስልም በጣም ነው የፈራችውና በድንጋጤና በፍርሃት ሆና ነው ስታየውና ስትለው የነበረው። ያንንም አድርጎ ከዛ በጣም ተበሳጭቶ ወጣ። ከዛም እንደዛ ብሎ ሲወጣና ሲል እናቲቱ ከሳሎን አካባቢ ላይ ተቀምጣ ነበርና ልጄ ብላ ብድርግ ስትል ዝም ብሎ በመጥፎ አይን አይቷት አውራርኛ እናቱም አልመሰለችውም ጥሏት ሄደ። አብራት የመጣችው ወንድምሽን ላረጋጋው ብላ ተከትለው አብራ ስትወጣ እናቱ ሳሎን ላይ ተቀምጣ ስለነበር ስታያት እንደምን አሉ ማዘር ብላት ስታልፍ እግዚአብሔር ይመስገን ብላ ተረማምደው ወጣ። ሄዶ አንተ እንደዚህ የሚያደርግ ተረጋጋ ትበይኝ፣ ገንዘቡን ሳላገኝ መረጋጋት አልችልም እያለ በብስጭትና በቁጡ መኪና ውስጥ ገብተው መኪናውን የሚነዳው ሰውዬ ተቀምጦ ነበረ። ራማ ስለ ወንድሙ ስለ መግደል ሲያወሩ ፍሬኑን ለመያዝ እጁ ተንቀጠቀጠበት። እንዴ ምን አንቀጠቀጠህ አንተም እንደኔ እንደ ወንድምህ እኔንም ልትገለኝ ነው ብላ ስታናግረው አሰብክ እንዴ የሚልም ቃላትም ስላነሳኝ ምንም ማሰብ አያስፈልገኝም በቀላሉ ነው የማደርገው ብሎ ተናግሯት ስለነበረ ሹፌሩ ደነገጠና እጁ ተንቀጠቀጠ። ስለዚህ ለምናደርገው ነገር ለምንጓዝበት መንገድ እግዚአብሔርን ጥላ ከለላ የሆነን እላለሁኝ። በክፍል 7 ይህንን ይመስላል ያስተማረን እግዚአብሔር አምላክ የከበረና የተመሰገነ ይሁን። ይህ ፊልም በነገራችን ላይ ብዙ ነገር ነው የሚያስተምረው። እኔ ማርያምን ብዙ ነገር ነው የተማርኩበትና የወሰድኩበት። በእርግጥ ፊልም ነው ብለን ዓለማዊ ላይ እንደዚህ አይነት ነገር አይደረግም ብለን ልናስብ እንችላለን እኮ። ብዙ ቦታ ላይ እንደዚህ አይነት ነገር ይሰራ፣ እንደዚህ አይነት ነገር ይደረጋል። ስለዚህ እግዚአብሔርን ሁሌም መማፀን፣ እግዚአብሔርን ሁሌም በመንገዳችን አቅናልን፣ መንገዳችንን አስተካክልልን፣ ቤተሰቦቻችንን ጠብቅልን። ቤተሰብ እርስ በራስ ልንጣላ ልንጋጭ እንችላለን። ሰይጣን ምክንያቱም ፍቅር ስንሆን ደስተኛ ስንሆን ቤተሰብ ስንዋደድ ስንሰባሰብ አይፈልግም። አንድ ቢገደል እንሆናለን። ሁሌም እግዚአብሔርን ከያዝን እየበዛን ነው እንጂ የምንሄደው ቁጥራችን እየቀነሰ አይሄድም። ስለዚህ አንድ ሰው ሰማዕትነት ሲሆን ይተካል፣ የልጅ ልጅ ይተካል። ስለዚህ ሁሌም ማሰብ ያለባችሁ መከራ ሲበዛባችሁ ለመከራ ፈጥናችሁ የወደቃችሁ ሆናችሁ አትቅሩ። ፈተና ሲሰጠን አምላክ ሆይ አበርታኝ፣ እሰይ እኔም ሰው ሁኜ ተፈተንኩ ማለትን እንልመድ። በነገራችን ላይ ራማ ያልገባው ነገር ቢኖር ወደ ቤተ ክርስቲያን ሲያስቀድስ ሲል ሰይጣን በጣም ስለተናደደ ፈተነው። ሲፈትነው ደግሞ እሱ ፈተናውን ወደ ቆሻሻ መንገድ ወደ አልሆነ መንገድ ሰይጣንን አምኖ ተከተለ። ሰይጣንን አምኖ ተሳበ፣ ሄደ። ስለዚህ ሁሌም ደግሞ የሁል ጊዜ ጸሎታችሁ ኃጢአት እንዳልሰራ አምላኬ ሆይ ተቆጣጠረኝ፣ ኃጢአቴን በየቀኑ የምሰራውን ኃጢአቴን አቅልልኝ፣
መቼም ሰው ሆነን ኃጢአት ሳንሰራ በደል ሳንበድል አንቀርም። ግን ደግሞ የምንበድለውን በደላችንን የምንሰራውን ኃጢአታችንን እግዚአብሔር ዕለት ዕለት እንዲምረንና ይቅር እንዲለን ሁሌም ደግሞ እግዚአብሔር ሆይ እባክህ ወደ ተሳሳተ መንገድ እንዳልሄድ እርዳኝ፣ ኃጢአት እንኳ ብሰራ የምነሳበትን ኃይል ስጠን ብለን ነው ማሰብ ያለብን። ኃጢአት እንደተዘፈቅን ወደ ተሳሳተ መንገድ እንዳንሄድ እግዚአብሔር ይርዳን እላለሁ። በክፍል 7 ይህንን ይመስላል። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። በቀጣይ ደግሞ በክፍል 8 የሚሆነውን ነገር አብረን የምናይ ይሆናል። እግዚአብሔር አምላክ የመከረን ያስተማረን ክብር ምስጋና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ያቆየን። አሜን።